እኔ የምላችሁ የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እኔ የምለው አብሳላት ግን ለምንድን ነው ይህን ያክል በጣም ሀይሚ ጓደኛዋ እንድትሆን የፈለገችው? በጣም ስለወደድሻ ነው እንዴ? ሌላ ጓደኛ የለሽም ነበር ካሁን በፊት? ሀይሚን ብቻ ነው ያወቅሻት? በለ ዋቤት ሳክ ስለማንኛውም ማለት ነው ዶሮን ሲያታልሏት በመጫኛ ጣሏት ይባላል። ጓደኛሽ ለሆን ብለሽ ባሏን ቅርጥፍ ልታረጊ ባልሆኑ ብቻ እንደዛ አይነት ነገር አስተሳሰብ ያላት ይመስለኛል። ሲቀጥል ደግሞ ሀይሚ ነገሮችን ለማስተካከል ነው። ሀይሚ አስተሻለ በጣም መጥፎ ነገር ነው ያረግሽው ምናምን በጣም ብዙ አይነት አስተያየት እየተሰጠ ነበር። አንዳንዶቹ ሀይሚ በጣም ጎበዝ ብልጥ ምናምን እያሉ ነበረ። እኔ ግን ብዙም ሀይሚ ልጅቷን መጥራቷ ኮንፈርት አልሰጠኝም። ሲቀጥል ዝም ብላችሁ ያት ልጅቷ ቪዲዮ ላይ እንዳለ ለምንድን ነው የሀይሚን ጓደኝነት የፈለገችው? ለምን ጓደኞቿ እንዲሆኑ ፈለገች? እስከ ዛሬ ጓደኞቿ ምነማን ነበሩ? የላሰም ነበር ጓደኛ ገና ሁኔታ። ለምንድን ነው የሀይሚን ጓደኝነት በዚህ ልክ አጥብቃ ልጅቷ እየፈለገችው ነው የኔ ጥያቄ። ስለዚህ ሀይሚን ጓደኝነት የፈለገችበት የራሷ ምክንያት አላት ማለት ነው። ለምንድን ነው እንደምትወዱ ታውቃለች ሀይሚ። ሊሆን እኮ አይችልም እኮ ጓደኛ ለመሆን ራሱ በጣም ነው የሚከብደው በጓደኝነት ለመቀጠል። ምክንያቱም ተወደዋለች፣ ታፈቅረዋለች። ሀይሚ ባየቻቸው ቁጥር ምን አይነት ስሜት ሊሰማት ይችላል? የማይሆን ነገር ነው። ስለዚህ እምቢ ማለቷ ጥሩ ነው። ሀይሚ ግን ማግኘት ራሱ አያስፈልግም። ቦታ መስጠት፣ ጊዜ መስጠት። እረዳሻለሁ፣ እንደ ሴት ልጅ ያሳዝናል። ምንም የሚያሳዝን ነገር የለም። እረዳሻለሁ። ማን አፍቅር ያላት? ፍቅረኛ ያለው ወንድ ማን ያዥ ብሏታል እንዴ? ማን ነው ዜጋውን ተጠያቂ? እሷን ፍቅረኛ እንዳለው እያወቀች ልጁን ወደድኩ አፈቀርኩ አለችው። ሰው ተጠያቂው ማን ነው? ራሷ ናት፣ ልጅቷ ናት ተጠያቂዋ። ምክንያቱም ፍቅረኛ ያለውን ሰው ማፍቀሯ ነው ትልቁ ስህተቷ እንጂ ሌላ ነገር አይደለም። ስለዚህ እች ልጅ ከስህተቷ መማር ነው እንጂ ያለባት እሷን ማባበል ማቆለባበስ ምናምን አያስፈልግም። እንግዲህ ሀይሚ በስቶሪዋን ፖስት አድርጋ ነበር ምናምን ብቻ ብዙ መጥፎ ነገር የለውም። ግን ልጅቷ ለምን ጓደኝነቷን ፈለገች? ይህ ሀይሚ ጓደኛዋ እንድትሆን እነሱ ጓደኞቿ እንዲሆኑ ለምን ፈለገች? በዚህ ልክ በቃ ካልፈለገች እኮ የምትወደውን ሰው ሁሌ እያየች ከምትናደድ እንደውም እኮ ማለት ነው የምትወዱት የምታፈቅሩት ሰው ከሆነ የሆነን ሰው በቃ ተጣላችሁ ወይ ደግሞ ከሆነ ሴት ጋር ስታዩት እኮ ትናደዳላችሁ። እኔ እናደዳለሁ አልፈልግም ብሎ ካርየውን የምገላግለው ና እንደዛ አይነት ነገር እያለ ለምንድን ነው የሀይሚን ጓደኝነት በዚህ ልክ የፈለገችው? አብሳላት ማለት ነው። የሆነ ነገር ጠርጥሩ ዝም ብላችሁ። ጓደኛች ሊሆን ከመጀመሪያው እስከ መጨረሻው ለምን ፈለገች ጓደኝነቷን? እንዴ ካሁን በፊት ጓደኛ የላትም እንዴ? እስከ ዛሬ ማን ነበር ጓደኛሽ? በቃ የኔ ጥያቄ ይሄ ብቻ ነው። ሌላ ሀይሚ ጎበዝ ምናምን እንኳን አብሳላትን አመጣሻት ምናምን ምንም እንትን እዚህ ጋር ልጅቷ መምጣቷ ምንም ለውጥ አያመጣም። በእርግጥ ነገሮች እንዲጠሩ ያስፈልጋል። አሁን ልጅቷ እንደዚህ እያለቃቀሰች ሁሌ የምታለቃቀስ ከሆነ ደግሞ ብሩክ የራሱም ሊያገኛት ስለሚችል ደግሞ እሱ ካገኛት ደግሞ ሌላ ነገር ይፈጠራል እና አሁን ሁለቱም ጎበዝ እየሆኑ ይመስለኛል። በተለይ ሀይሚ ከዚህ በኋላ ምንም ቢመጣ ምንም አንለያይም ብላለች ከብሩክ ጋር። ማንም ሰው ይምጣ ማንም በሰው ምክንያት አንለያይም። ይሄ ማለት እንግዲህ አብሳላትም ሆናችሁ እዩ፣ ተስፋ ቁረጡ፣ ብሩኬን አታገኙትም፣ የኔ ብቻ ነው፣ ምንም ነገር የፈለገ ነገር ብታመጡ አላምንም ብላለች እና እቺ ነገር መጀመሪያ ብትሆን ጥሩ ነበረ። ግን አሁንም ቢሆን ከረፈድም ቢሆን እንኳን ገባችሁ ሁለታችሁ ማንንም ሰው በህይወታችሁ ላለማስገባት በቃ ዋናው መፍትሄ ምን እንደው ታውቃላችሁ? ማንንም ሰው በህይወታችሁ አታስገቡ። ኢቭን እነሱ ብቻ ሳይሆኑ ሌሎች ሰዎችም ጥንድ ስትሆኑ፣ ትዳር ላይ ስትሆኑ፣ ጓደኛ ስትይዙ ሰው አያስፈልግም በመሀል ማስገባት። ሁለታችሁ ብቻ ተነጋግራችሁ መፍታት ነው። ከዛው ችግራችሁን ለሰው ስትነግሩ የሆነ ሰው መፍትሄ ያመጣል ብላችሁ የሆነ ሰው ስትነግሩ ነገሮችን ያባብስባችኋል። ስለዚህ ሰው በመሀል ማስገባት የለባችሁም። እውነት ነው። ሲቀጥል እሷ መለማመጥ ምንም አያስፈልግም። ምክንያቱም እሷ ለምንድን ነው ፍቅረኛ ያለውን ሰው መጀመሪያ ያፈቀረች? ምን ቤት ናት እንዴ? መለማመጥ አያስፈልግም። በቃ አልፈልግሽም በቃ እሱ በፊት ወድሻለሁ ብሎ ወይ ተስፋ አልሰጣትም ምናምን ራሷን አመጣ ወደድኩ ያለችው። እሱ አንድ ሰው ደግሞ ሌላ ጓደኛ የሚወደው ሰው እያለ የሆነ ሰው መቶ ወደድኩ ስላለ ብቻ መሆን የለበትም። ሰው ቢያለቅስባችሁ ራሱ ወይ ስታስከፉት ስታሳዝኑት፣ አሁን ብሩኬ አለውሽ እሺ ምናምን ብሏት ከዛ ላሽ ብሎ ሀይሚ ጋር ቢሆን ኦኬ፣ እንደዛ ቢሆን ቢያንስ ማስረዳት ልጅቷ ወደ ራሷ እንድትመለስ ማድረግ አለበት ይባላል። ከዛ ውጭ ግን እችል ዝም ብላ መታ ነው አፈቀርኩ ያለችው እንጂ እሱ አፈቅርሻለሁ ምናምን አላላትም። ሀይሚን ያው እንትን ለማለት ነው ያመጣት ልጅቷን። ስለዚህ ከዚህ በኋላም ቢሆን ለፍራንክም ለምንም ቢሆን ብሩኬ ትምህርት ይሆናል ብዬ አስባለሁ። ሴት ጋር እንደዚህ የምታደርገው ነው በሴት እንደዚህ አስቀንቻ የሚልመልሳለሁ የምትለው ነገር
ሁለት ጉዳት ነው ያመጣባት። አንደኛ ሀይሚ በአንተ ተስፋ እንድትቆርጥ ነው ያደረጋት። ሁለተኛ ነገር እነዚህ የሚመጡ ሴቶች ላይ ደግሞ የሆነ ስሜት ባቀፍካቸው በሳምካቸው ልክ የሆነ ስሜት እየተፈጠረባቸው፣ አሁን ባለፈው ያን ያክል ስትፈገፍጋን ነው ይቺ ልጅ ፎንቃ የገባባት። ሀይሚን አስቀናል ብለህ አቅፈህ ምናምን እየተሳሳማችሁ እንደዛ እየተጠመጠምክባት ልጅቷ ፎንቃ ጠግርሯት ቁጭ አለባ እንዲ ሳታስበው ማለት ነው። እና ይሄ ነገር እየተፈጠረባችሁ ነው። ሰው በአጠቃላይ ዋናው መፍትሄ ሰው አለማስገባት ነው። የሀይሚ ውሳኔ አሁን ደስ ይላል። ምክንያቱም ማንም ይምጣ ምንም ይምጣ ካንተ ጋር ነው መሆኑ። የሆነ ሰው ቢመጣም ካንተ ለመለየት አልፈልግም ብላለች። ጎበዝ፣ እንደዚህ ነው። እዩም መጣች፣ አብሳላት መጣች፣ ሌሎች ሴቶች መጡ። ሁለታችሁ በር መዝጋት አለባችሁ። ክፍተት ካመጣችሁ ነው ሌሎች ሰዎች ገብተው የእናንተን ህይወት ሊበጠብጡ ወይ ሊያበላሹ የሚችሉት ማለት ነው። ስለዚህ ክፍተት አትስጡ ነው ሌላችሁ የምፈልገው። ከዛ ውጭ እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? 6 ደቂቃ አውርቶ ሰላም ማለት ይሄ ፌር አይደለም። ትናንትና ሀይሚ አብሳላትን መጥራቷ ማምጣቷ ቤቷ ድረስ ቢያናድደኝም ግን እንዳልኳችሁ ነው ሙሉ በሙሉ ትክክል ና ብዬ አላስብም። የሆነ ስህተት አለ፣ ጥሩ ነገር። ምክንያቱም እቺ ልጅ እንደ ጓደኛ ራሱ መቅረብ አያስፈልግም። ግን እሷ እንደ ጓደኛ ማልቀርብሽም፣ ወደ ራስሽ ተመለሽ፣ እኔና ብሩኬ አብረን ሆነናል፣ ሶ ከብሩክ ጎን ራቂ ነው እያለቻት ያለችው። ልጅቷ ደግሞ መራቅ አልፈልግም፣ ፍቅረኛ ባይሆንም እንደ ጓደኛ እንደ ወንድም አብሮኝ ይሁን ነው እያለች ያለችው። አይሆንም። ይሄ እኮ የሆነ ሰው በፍቅር የምታስቡትን ሰው እንደ ወንድም ማሰብ በጣም ከባድ ነው። ሲያቅፍሽ ሲስምሽ ስታይ ምንድን ነው የምትሆኝ? አንቺ እኮ የበለጠ ህመም ነው። አብሳላት እኮ እኔ እንደውም አላማሽ ሀይሚና ብሩክን ማለያየት ይመስለኛል። እንደው ብሩክን ወደሹ ሁሉ አይመስለኝም። ምክንያቱም ብትወጂው ኖሮ ማለት ነው ሀይሚን ሲያቅፋት ሀይሚን ሲስማት እንዴት ነው ማየት የምትፈልጊው? ማንም ሰው አይፈልግም እንደዛ። ስለዚህ እንደዛ ሲያደርግ ወይ ትናደጃለሽ ወይ ትቀኛለሽ ወይ ምናምን መጥፎ ስሜት ነው የሚሰማሽ። ስለዚህ መጥፎ ስሜት እየተሰማሽ እዛ ጋር መቆየትን መቀመጥን አትፈልጊም። የእውነት ወይ ብትወጁ እንደዛ ነው። ከሀይሚ ጋር ፍቅር ሲሆኑ አንቺ እዛ ጋር ቁጭ ብለሽ ማየት የምትፈልጊ ጓደኛ ከሆንሽ ያው ታያለሽ ዞሮ ዞሮ ብዙ ነገሮች ሲፈጠሩ ቤታቸው ስትሄጅ ምናምን እና አንቺ አላማሽ እንደውም ማለየት ይመስለኛል። ብሩኬን ወደሹም አይመስለኝም። አንዳንዴ ዝም ብዬ ሳስበው ማለት ነው። አንደኛ የትዩ ለመስራት ነው። ሁለተኛ ነገር ደግሞ በቃ እነሱን ለመለያየት የታሰበ እቅድ ነው እንጂ የሚወደው ሰው የሆነን ሰው ከወደሽ ማይፈልግሽ ከሆነ ሁሌ ህመም መታመም አትፈልጊም። የሆነ ሴት ሲያቀፍ አንቺ የምትወጂው ሰው ያናድዳል። ከአንቺ ጋር እንዲሆን የምትፈልጊው ግን እሱ ሌላ ሰው ጋር ነው። ይሄ ነገር እንዳይፈጠርብሽ ትርቂዋለሽ እንጂ እንዲሁም አብሬ ልሆን የበለጠ ብለሽ ሙጭጭታ ያለሽ ብዬ አላስብም። እና አብሳላት እንግዲህ የሀይሚን ጓደኝነት ለምንድን ነው በጥብቅ የፈለገችው? ይሄ የሆነ ነገር እንዳለው በደንብ ያስታውቃል። ምክንያቱም ውጭ ሌን ከህይወታችሁ ተብላ ጓደኛችሁ ልሆን እያለች ነው። በፍቅር የምታስቡትን ሰው ደግሞ እንደ ጓደኛ ማሰብ በጣም ከባድ ነው። እች ልጅ የሆነ ነገር አላት ብዬ ነው የማስበው። ከዚህም በኋላ ቢሆን ሀይሚ ጓደኛሽ ባትሆን ጥሩ ነው። ሴት ጓደኛ ጭራሽ መያዝ ሁሉ አያስፈልግም። በተለይ ሶሻል ሚዲያ ያላችሁ ሰዎች ሚስጥራችሁን የሆነ ቀን ጉልጉል አድርገው ነው የሚያወጡላችሁ። አትቅረቡ።